የአብይ ጾም ወራት አንደኛ ሳምንት ቅዳሜ አንደኛ ንባብ ከኦሪት ዘዳግም ምዕራፍ 26 ከቁጥር 16 እስከ 19 ሙሴ ሕዝቡን እንዲህ አለ። እግዚአብሔር አምላክህን ሕጉን ሁሉ እንድትፈጽም እነሆ ዛሬ ያዝሃል። ስለዚህም እነርሱን በፍጹም ልብህ በታማኝነት ጠብቅ። እግዚአብሔር አምላክህ መሆኑን እነሆ ዛሬ አረጋግጠሃል። የሰጠህን ሕግ ሁሉ ለመጠበቅና ትእዛዛቱንም ለመፈጸም ቃል ገብተሃል። ስለዚህም እግዚአብሔር በሰጠህ ተስፋ መሰረት እነሆ ዛሬ ለእርሱ የተለየ ውድ ሕዝብ አድርጎ ተቀብሎሃል። ሕጉንም ሁሉ እንድትፈጽም ያዝሃል። ይህንን ብታደርግ እርሱ በምድር ላይ ከፈጠራቸው አሕዛብ ሁሉ ይበልጥ ታላቅ ሕዝብ ያደርግሃል። አንተም ለስሙ ክብርና ምስጋና የምታቀርብ ትሆናለህ። በሰጠህም ተስፋ መሰረት አንተ ለእርሱ የተለየ ሕዝብ ትሆናለህ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 119 የመዝሙሩ መልስ የእግዚአብሔርን ሕግ የሚጠብቅ የተባረከ ነው። በአካሄዳቸው ቅኖች የሆኑ በእግዚአብሔር ሕግ መሰረት የሚኖሩ ሰዎች ደስ ይበላቸው። ትእዛዛቱን የሚጠብቁ በሙሉ ልባቸውም የሚያገለግሉት ደስ ይበላቸው። የእግዚአብሔርን ሕግ የሚጠብቅ የተባረከ ነው። እግዚአብሔር ሆይ አንተ ሕጎችህን ሰጥተኸናል። በታማኝነት እንድንታዘዛቸው ነግረኸናል። ሥርዓትህን በመጠበቅ ታማኝ ለመሆን በብርቱ እመኛለሁ። የእግዚአብሔርን ሕግ የሚጠብቅ የተባረከ ነው። እውነተኛ ፍርድህን ባወቅሁ መጠን በንጹሕ ልብ አመሰግንሃለሁ። ሕግህን ስለሚፈጽም ፈጽሞ አትተወኝ። የእግዚአብሔርን ሕግ የሚጠብቅ የተባረከ ነው። ከማቴዎስ ወንጌል ምዕራፍ 5 ከቁጥር 43 እስከ 48 በዚያን ጊዜ ኢየሱስ ደቀ መዛሙርቱን እንዲህ አለ። ባልንጀራህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እንዲህ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ስደትና መከራ ስለሚያደርሱባችሁም ጸልዩላቸው። ይህን ብታደርጉ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እርሱ ለክፉዎችና ለቅኖች ፀሐዩን ያወጣል፣ እንዲህም ለደጋግ ሰዎችና ለኃጢአተኞች ዝናሙን ያዘማል። የሚወዷችሁን ሰዎች ብትወዱ ምን ዋጋ አላችሁ? ኃጢአተኞችስ ይህንኑ ያደርጉ የለምን? ለወንድሞቻችሁ ብቻ ሰላምታ የምትሰጡ ከሆነ ምን ብልጫ ያለው ነገር ታደርጋላችሁ? አረማውያንስ ይህንኑ ያደርጉ የለምን? ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹሞች ሁኑ። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።